ይህ አሜን ካም የማራናታ ድምፅ ነው። ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። አንዳንድ ሰዎች በልሳን መናገር እንደ መንፈሳዊ እድገት አድርገው ይመለከታሉ። መንፈሳዊ እድገት ምን ማለት እንደሆነ እንመለከታለን። እንግዲህ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 ላይ ያለውን ከመመልከታችን በፊት አጭር ነገር ልበላችሁ። ጳውሎስ እንግዲህ ለቆሮንቶስ ሰዎች ከሁሉ ይልቅ አብልጠው ሊፈልጉ፣ ሊያደርጉ፣ ሊያሳዩ ስለሚገባቸው እውነታ ይናገራል። ስለ ትንቢት፣ ስለ ልሳን፣ ስለ ተለያዩ ተአምራቶች ሰው ማየትም ይፈልጋል፣ ሌላውን ደግሞ ማሳየት ይፈልጋል። ከነዚህ ይልቅ ማሳየት የሚገባችሁ ይሄ ነው ብሎ ይናገራቸዋል። ምንድነው እሱ? ፍቅር ይታገሳል ይላል። እንግዲህ አብዛኛው ሰው በጣም ተአምራት ፈላጊ ነው። አብዛኛው ሰው ትንቢት ፈላጊ ነው። አብዛኛው ሰው በልሳን መናገር ጥማቱና ረሃቡ ነው። ይሄን ግን ያወቀ ሰው ረሃቡ ይለወጣል። እዚህ ጋር ምን ይላል? ፍቅር ይታገሳል ይላል። እንግዲህ መንፈሳዊ እድገት ፍቅር ነው። መንፈሳዊ እድገት ፍቅር ነው። ጥጉም እግዚአብሔርም ፍቅር ነው። ወደሱ ነው አንድ ሰው ማደግ ያለበት። ወደ ምድር ሳይሆን ወደሱ ማደግ አለበት። ወደ እግዚአብሔር ማደግ አለበት። ወደ እግዚአብሔር ሕይወት፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ምክር፣ ወደ እግዚአብሔር ጥልቅ ፍቅር ማደግ አለበት። ስለዚህ ፍቅር ይታገሳል። ጳውሎስ ከሁሉ ይልቅ ይህንን አሳዩ፣ ከሁሉ ይልቅ ይህንን ፈልጉ፣ ከሁሉ ይልቅ ይህንን ተግብሩ ብሎ ይመክረናል። ስለዚህ እኛ በሕይወታችን ምን መተግበር፣ ምን ማድረግ፣ ምን መሆን እንደሚገባን ልናውቅ ይገባል። አሁን ችግሩ አላዋቂዎች ናቸው ችግር እየፈጠሩ እያናጉ ያሉት። ሰለሞንም ምን ይላል? እናንተ አላዋቂዎች አላዋቂነትን እስከ መቼ ትወዳላችሁ ብሎ ይናገራል። አላዋቂ የሆኑ ሰዎች ፍላጎታቸው የሚፈልጉትም ሌላ ነገር ነው። አሁን ግን በፍቅር መኖር የሚፈልግ ሰው ይሄንን ይፈልጋል። ስለዚህ ፍቅር ይታገሳል ሲል የመጀመሪያው ፍቅር ይታገሳል፣ አንደኛ እግዚአብሔርን ለማወቅ ይታገሳል። አሁን ችግሩ ሰዎች ለልሳን ጊዜ አላቸው፣ እግዚአብሔርን ለማወቅ ጊዜ የለ። የሚናገሩትን ልሳን ራሱ ትክክለኛና እውነተኛ ቢሆን ችግር ፌክ ልሳን ለመናገር ጊዜ ይሰጡታል፣ ሰፊ ጊዜ ይሰጡታል። ፌክ ነው። አንደኛ እኔ አሁን ልናገር የፈለኩት ሰው እግዚአብሔርን ለማወቅ ጊዜ ሊሰጥ ይገባል ነው። ጊዜ እግዚአብሔርን ለማወቅ ጊዜ የማይሰጥ ሰው አይታገስም ማለት፣ ትዕግስት የለውም፣ ለፍቅር ቦታ የለውም ማለት። እግዚአብሔርን ለማወቅ ቃሉን ለመስማት፣ ለመመርመር፣ ለመረዳት ጊዜ ሊሰጥ ይገባል። ጊዜ የማይሰጥ ኦልሬዲ ፍቅር የለውም። ፍቅር የለውም። ምናልባት ልሳን ሊኖረው ይችላል፣ ግን ፍቅር የለውም።